ሰላም ውዲቶ ወዳችሁ የኢትዮ አርሰናል የዩቲዩብ ቻናላችን ቤተሰቦች በያላችሁበት የዓለም ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ መልእክታችን ነው ከኢትዮ አርሰናል የዩቲዩብ ቻናል ለሰዓቱ ለእናንተ ለማድረስ የመረጥናቸውን አጫጭር አርሰናላዊ ጉዳዮችን ከዚህ እንደሚከተለው ማስደመጣችንን አሃዱ ብለን የምንጀምር ነው የሚሆነው እናንተ ግን ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትዘነጉ ወደ ተቀዳሚው ጉዳያችን በቀጥታ ልውሰዳችሁ አንድሪያ ቤርታ እኚህ የስፖርቲንግ ዳይሬክተር እንግዲህ የአርሰናል ንብረት ሆኗል እየተባለ በብዙ መልኩ ሲነገር ነበር እስከዛሬ አይደለም አሁን እየወጡ የሚገኙ ዘገባዎች እንደሚያሳዩት ከሆነ አንድሪያ ቤርታ በአርሰናል የልምምድ ማዕከል በመገኘት ጭምር ከተጫዋቾች እንደዚሁም በኢንተርናሽናል ብሬክ ምክንያት ወደ ሀገራቸው ያልተጓዙ ተጫዋቾችንም የኮቺንግ ስታፍ አባላቶችንም እንደተዋወቁ ነው የተገለጸው ጣሊያናዊው እንግዲህ አንድሪያ ቤርታ በተለያዩ ክለቦች ይፈለጉ ነበር በአትሌቲኮ ማድሪድ በተለይ ዋንዳ ሜትሮፖሊታኖ ላይ እጅግ አንጸባራቂ የሚባሉ ግዛቶችን አሳልፈዋል ለዲያጎ ሲሞኔ ቡድን የጀርባ አጥንት ሆነው ቆይታ ካደረጉ ግለሰቦች መካከል ተቀዳሚው ሰው ናቸው እኚህ ግለሰብ ታዲያ ተጫዋቾችን የሚመለምሉበትን መንገድ ለተመለከተ ሰው የንስር አይን ናቸው የተባሉ እንዲወደሱ እንዲቆለጳጳሱ ያደረጋቸው እጅግ በጣም ብዙ ውሳኔዎችን ወስነዋል አንድሪያ ቤርታ ታራሳቸው እንግዲህ ወደ አርሰናል ሲመጡ በክረምት የዝውውር መስኮት አርሰናል ለሚያረጋቸው ያንዳንዱ የዝውውር እንቅስቃሴዎች ፍሬያማ የሚባሉ ሂደቶችን ይከተላሉ በዚህም አንድሪያ ቤርታ ወሳኝነታቸው እጅግ በጣም የጎላ ነውና ምናልባትም እንግዲህ ከአትሌቲኮ ማድሪድን በተለይ በመሩባቸው ጊዜያቶች በስፖርቲንግ ዳይሬክተርነት ሚና ማለት ነው አንጋፋ የሚባሉ ተጫዋቾችን ከማስፈረም አንስቶ ወጣት የሚባሉ ተጫዋቾችን ወደ ቡድን ስብስቡ ቀላቅሎ አንጸባራቂ ብቃታቸውን እንዲያሳዩ እስከማድረግ ድረስ የአንድሪያ ቤርታ ሚና ወሳኝ ነበር እሳቸው እንግዲህ እንደ ቡድን አትሌቲኮ ማድሪድ ቤት በቆዩባቸው ወደ 13 የሚጠጉ አመታቶችን በአትሌቲኮ ማድሪድ ቤት ቆይታ አድርገዋል ነገር ግን አሁን ውላቸው መጠናቀቁን ተከትሎ እንግዲህ ከአዲስ ፈተና ፈልጋለሁ ብለው ነው የለቀቁት በርግጥ ከሀገረ ጣሊያን እሳቸውን እንግዲህ ለማስፈረም ያልፈነቀሉት ድንጋይ አልነበረም አንዳንድ ታላላቅ ክለቦች ነገር ግን አርሰናል አጥቂም አማካኝም ተከላካይም ለማስፈረም በሚያረጋቸው ያንዳንዱ ሂደቶች ውስጥ እንግዲህ የአንድሪያ ቤርታ መምጣት ወሳኝነቱ እጅግ በጣም የጎላ ነው የሚሆነው ታዲያ እሳቸው አንድሪያ ቤርታ ከዚህ በፊት በጣም በርካታ ተጫዋቾች ወደ ቡድን ስብስባቸው ቀላቅሏል ለምሳሌ የማንቸስተር ሲቲውን ሮድሪን ሁላችንም የምናስታውሰው ሁላችንም የምናቀው የምናደንቀው ተጫዋች እንደሆነ ምንም ጥያቄ የለውም ይህን ተጫዋች ወደ አትሌቲኮ ማድሪድ ቤት ሲቀላቀሉ 20 ሚሊዮን ብቻ ያወጣው ነበር ተጫዋቹን ወደ ቡድናቸው የቀላቀሉት ኬረን ትሪፒየር የቀድሞ እንግዲህ ከቶተንሃም ስፐርስ ተከላካይ የነበረው ኬረን ትሪፒየርን 22 ሚሊዮን አውጥተው ሉዊስ ሱዋሬዝን በ9 ሚሊዮን አሁን በወልቭስ ቤት ባርሰናል ጭምር የተፈለገ ነው የተባለ ባርናቆት የሆነው ማቲያስ ኩኛን በ35 ሚሊዮን ከቸልሲ ኮኖር ጋላገርን በ42 ሚሊዮን ጁሊያን አልቫሬዝን እንደዚሁም ደግሞ ከማንቸስተር ሲቲ ባለፈው ክረምት በ75 ሚሊዮን ፓውንድ ወደ ቡድን ስብስባቸው ቀላቅለውታል አሁን ላይ ግን በሳቸው እንደው በአንድሪያ ቤርታ ምልመላ መሰረት ጥሩ የሚባሉ ዝውውሮች ተፈጽመዋል ብለን የምናነሳቸው የሮድሪ ከዛ ማለፍ ሲል ደግሞ የማቲያስ ኩኛ የጁሊያን አልቫሬዝ እነዚህ ዝውውሮች ተቀዳሚ ናቸው አይደል የነዚህን ተጫዋቾች ገንዘብ ደምሯቸው በጣም አነስተኛ የሚባል ገንዘብ ነው በነገራችን ላይ ጁሊያን አልቫሬዝ 75 ሚሊዮን ነው የወጣበት አሁን 150 እየተጠራበት የሚገኝ ተጫዋች ነው ሊቨርፑል ቸልሲ ሌሎች ክለቦችም ተጫዋቹን እንፈልገዋለን ሲሉ የተለጠፈበት የመሸጫ ዋጋ እጅግ በጣም የተጋነነ ነው ባይባልም እንኳን እስከ 150 ሚሊዮን አካባቢ ለዝውውሩ የተጠየቀበት አይነት ተጫዋች ነው አንድሪያ ቤርታ ወደ አርሰናል ቤት ሲመጡ እንግዲህ ምንድነው የሚጠበቅባቸው ልክ እንደ አትሌቲኮ ማድሪድ ቤት ሁሉ በአርሰናል ቤትም ያለው የዝውውር ፖሊሲ ተመሳሳይ ነው ምናልባት ከ3 ከ4 አመታት በኋላ እንደው አንዳንዴ እንደ መስቀሎፍ ብቅ የሚል አንዴ ገነን ተደርጎ የሚከፈል የዝውውር ገንዘብ ይኖራል ከዛ ውጪ ግን በትንንሽ ገንዘቦች ፖቴንሻላቸው ከፍ ያሉ ተጫዋቾችን ወደ ቡድን ስብስቡ ቀላቅሎ ጥሩ የሚባል ቡድናዊ መስተጋብርን መገንባት ይሄ የአርሰናል እግር ኳስ ክለብም የአትሌቲኮ ማድሪድ እግር ኳስ ክለብም የሚያመሳስላቸው ነገር ነው ለምሳሌ አትሌቲኮ ማድሪድ 127 ሚሊዮን አውጥቶ ዣኦ ፊሊክስን ወደ ቡድን ስብስቡ ቀላቅሎ ነበር ነገር ግን 9 ሚሊዮን ያወጣበት ሉዊስ ሱዋሬዝ ከዣኦ ፊሊክስ በተሻለ መልኩ ግልጋሎትን ሰጥቷል ቶማስ ላይማን 72 ሚሊዮን ፓውንድ የወጣበት ተጫዋች እነዚህ ተጫዋቾችን እንግዲህ ወደ ቡድን ስብስቡ ቀላቅለው አንጸባራቂ የሚባል ጊዜያቶችን በአትሌቲኮ ማድሪድ ቤት ያሳለፉት አንድሪያ ቤርታ ታዳሁን ወደ አርሰናል ከተመዋል በአርሰናል የልምምድ ማዕከል በመገኘት እንደዚሁም ከተጫዋቾች ጋር
ከኮቺንግ ስታፍ አባላቶች ጋርም ንግግሮችን አድርገዋል። 2013 ላይ ነበር የቴክኒካል ዳይሬክተር ሆነው አትሌቲኮ ማድሪድን የተቀላቀሉት። ከዛም 2017 ላይ በዋነኛነት የስፖርቲንግ ዳይሬክተርነት ሚናን እንዲመሩ ተደርገዋል። የኮፓ ዲላሪን አሸንፈዋል። እንደዚሁም ደግሞ የዋንጫ ተፎካካሪ ሆነው ከሪያል ማድሪድ ጋር አንገት ለአንገት የተናነቁበት የ2017-18 የአውሮፓ ሊግ እንደዚሁም ደግሞ የዩኤፋ ሱፐር ካፕን በ2018 ያሸነፉበት በጣም አስደናቂ የሚባሉ አመታቶች ናቸው። 52 ተጫዋቾችን በአጠቃላይ እንግዲህ ካስፈርመዋል። አንድሪያ ቤርታም 828 ሚሊዮን አካባቢ አውጥቷል። እነዚህ 52 ተጫዋቾች ማለት ነው። በነገራችን ላይ ይህ 852 ሚሊዮን የሚባለው ገንዘብ በጣም ትንሽ ገንዘብ እንደሆነ የምታውቁት ስታካፍሉት ነው። ለእያንዳንዱ ተጫዋች ስታካፍሉት 52 ተጫዋቾችን ነው ወደ ቡድን ስብስባቸው የቀላቀሉት። እነዚህ 52 ተጫዋቾች ደግሞ አጠቃላይ 52 አካባቢ የሚጠጉ ተጫዋቾች ናቸውና 828 ሚሊዮን ፓውንዱን ብታካፍሉት ራሱ ለአንድ ተጫዋች በአቨሬጅ ከ15 ወይም ከ16 ሚሊዮን ፓውንድ ያልበለጡ ገንዘቦችን የሚያወጡ ስፖርቲንግ ዳይሬክተር ናቸው። ይህንን ስል እንግዲህ ቀደም ሲል ያነሷቸው ለጃኦ ፊሊክስ 127፣ ለቶማስ ላይማር 72 ሚሊዮን ፓውንድ፣ ለጁሊያን አልቫሬዝ 75 ሚሊዮን እነዚህ ገንዘቦች መዘንጋት የለባቸውም። ለማንኛውም አንድሪያ ቤርታ ጣሊያናዊ ቆፍጣና ስፖርቲንግ ዳይሬክተር መዳረሻቸው ኤምሬትስ ስቴዲየም ሆኗል። በአርሰናል ቤት የልምምድ እንቅስቃሴዎችን መተው ገምግመዋል። በቀጣይ በይፋ ከመድፈኞቹ ጋር ይወዳጃሉ፣ ይተዋወቃሉ ተብሎ የተጠበቁ የሚገኙት እኚህ ጣሊያናዊው ግለሰብ አሁን ላይ እንግዲህ በሶባ ሪያሊቲ የስልጠና ማዕከል ተገኝተው ከመድፈኞቹ ተጫዋቾች ብሎም ከአሰልጣኝ ስታፍ አባላቶች ጋር ትውውቅ ስለማድረጋቸው የተነገረው። ከአርሰናል ጋር በተገናኘ ሌላው የቡካዮ ሳካ ጉዳይ ነው። እንግዲህ ቡካዮ ወደ ሜዳ ይመለሳል የሚሉ በጣም በርካታ መረጃዎችም በሰሞን ቀን ሲሰሙ እንደዚሁም ደግሞ ሲንሸራሸሩ እንደነበር ይታወቃል። አሁን አርሰናል እንግዲህ የኢንተርናሽናል ብሬኮች ኦሬዲ ተጠናቀዋል አይደለ? የጨዋታ መርሃ ግብሮቹ እንግዲህ መጠናቀቃቸውን ተከትሎ ምንድነው እየታሰበ የሚገኘው? አርሰናል የልምምድ እንቅስቃሴዎችን ከማድረግ ጎን ለጎን የወዳጅነት ጨዋታዎችን ለማድረግ ማበከሩ እየሰራ ነው የሚገኘው የሚሉ ሐሳቦችም እንደዚሁ ተነስተዋል። በእነዚህ የወዳጅነት ጨዋታዎች በነገራችን ላይ ላሊጋው ነገ ይጀምራል። ከዛ አንጻር ስትመለከቱት በቅርብ የጨዋታ እንቅስቃሴዎች እንግዲህ መጀመራቸውና ለእግር ኳስ ተመልካቹ ክፍት መሆናቸው የሚቀር ጉዳይ እንዳልሆነ በደንብ እየተመለከትን ነው የምንገኘውና ከዚህ አንጻር አርሰናል ታዲያ ምንድነው የሚያደርገው? የእንግሊዝ ኤፍ ኤ ካፕ ጨዋታዎች ናቸው በሰሞን ቀን የሚደረጉት በሀገረ ኢንግላንድ። ስለዚህ አርሰናል ደግሞ ጨዋታውን የሚያደርገው በፕሪሚየር ሊጉ የጨዋታ መርሃ ግብሩን ኤፕሪል ላይ ነው። እንግዲህ ኤፕሪል 1 ከፉላም ጋር ነው ጨዋታውን የሚያደርገው። ከዛ ጨዋታ አስቀድሞ የወዳጅነት ጨዋታዎችን ለማድረግ ማቅዷል። በወዳጅነት ጨዋታዎች ውስጥ ምን ይካተታሉ? ቡካዮ ሳካ ወደ ሜዳ ተመልሶ የጨዋታ እንቅስቃሴን ያደርጋል። ይሄ ምንም ጥያቄ የለውም። እንግዲህ አንዳንድ የመረጃ ምንጮች ያመለከቱት የሚገኘው ዘገባም ከዚሁ ጋር ይገናኛል። ቡካዮ ቲሜንዶ ሳካ እንግዲህ ወደ ሜዳ ተመልሶ በመድፈኞቹ ማሊያ አሁን ላይ በወዳጅነት ጨዋታ ልንመለከተው እንችላለን የሚሉ ሐሳቦችም ተነስተዋል። ይሄ የሆነበት ዋነኛ ምክንያት እንግዲህ ማች ፊትነሱን እንዲያገኝ ወይም ደግሞ ተጫዋቹ የውድድር መርሃ ግብሮችን በሚያደርግበት ጊዜ ዝግጁ እንዲሆን ቶሎ በተቻኮለ መልኩ ወደ ሜዳ ተጫዋቹ መመለስ አይፈልጉም። ሱፐር ሚኬል ማርቲያን አርቴታ ግን ደግሞ የራሳቸው ስራዎችን አበክረው በሚሰሩበት ጊዜ የቡካዮ ሳካን ጤንነትንም እንደዚሁ መጠበቅ ዋነኛ ዓላማቸው ነው። እንደምታስታውሱት ቡካዮ ጉዳት ያስተናገደበት የጨዋታ እንቅስቃሴ በደቡባዊ ለንደን ደርቢ ወይም ደግሞ የደቡባዊ ለንደኑን ክለብ ክሪስታል ፓላስን በጋበዙበት ጨዋታ አርሰናል ያ ጨዋታ ላይ 5-1 ነበር ያሸነፉት። በጨዋታው 24ኛው ደቂቃ ላይ ነበር እንግዲህ ቡካዮ ሳካ ተጎድቶ ለመውጣትም የተገደደውና ከዛ በኋላ በተደረጉ ጨዋታዎች ላይ እንግዲህ ወደ ሜዳ መመለስ አልቻለም ነበር። የተጫዋቻው ላይ ወደ ሜዳ ተመልሶ እንግዲህ በቅርብ የመመልከት እድላችን ሰፊ ነው። በፕሪሚየር ሊጉ በዚህ ውድድር ዓመት በ16 ጨዋታ 15 የጎል አስተዋጽኦችን አድርጓል። በጣም አስደናቂ ብሎም አስገራሚ ቁጥሮች ናቸው። እነዚህ ቁጥሮች ግን ደግሞ ቡካዮ ሳካ አሁንም ቢሆን ቀሪ የፕሪሚየር ሊግ የጨዋታ መርሃ ግብሮች በርከት ይላሉ አይደል? ብዙ የጨዋታ መርሃ ግብሮች ይቀራሉ። እነዚህ የጨዋታ መርሃ ግብሮች ላይ የሚሳተፍ ከሆነ በቀጣይ እንግዲህ ኤፕሪል 1 ላይ አርሰናል በ30ኛ ሳምንት ጨዋታውን ነው የሚያደርገው። ስለዚህ ወደ 8 የሚጠጉ ጨዋታዎች አሉ። በእነዚህ ጨዋታዎችም ጥሩ የሚባል ብቃቱን ያሳያል ተብሎ እምነት ተጥሎበታል ቡካዮ ሳካ። በቀጣይ እንግዲህ በአርሰናል ከማጋር ወዳጅነት ጨዋታዎችን ሊያደርግ አስቧል በሚሉ ጉዳዮች ደግሞ መረጃዎችም ይፋ ሲወጡ በቀጣይ ወደ እናንተ የምናካፍላችሁ ይሆናል። ከሃምስትሪንግ ጉዳቱ አገግሞ ግን ቡካዮ ሳካ ይሄ ናይጄሪያዊው ጥቁሩ አልማዝ አሁን ወደ ሜዳ ስለመመለሱ እርግጡናል። በቀጣይ እንግዲህ በወዳጅነት ጨዋታ የምንመለከተው ይሆናል። በእርግጥ ሳካ በጡንቻ ጉዳት ምክንያት ከሚሰቃዩ ተጫዋቾች መካከል አንደኛው ነው። በእግር ኳስ ሕይወቱ ዳርማጮች እንደው መለስ ብላችሁ ከተመለከታችሁ ከ2019 ጀምራችሁ አሁን እስካለንበት ዓመት ድረስ ባለፉት 6 የውድድር ዓመታት 33 ጉዳቶችና ህመሞችን አስተናግዷል። ከነዚህ 33 ጉዳቶች ደግሞ የጡንቻ ጉዳቱ 19ኙ ጉዳት የጡንቻ ጉዳት እንዳስተናገደ ይታወቃል። በተለይ ሃምስትሪንግ ጉዳት በተደጋጋሚ እንደዚሁም ደግሞ
ደግሞ ጡንቻው ላይ የሚያጋጥሙት ጉዳቶች ብዙ ችግሮችን ያመጡበት ይገኛሉ ለጥቁሩ አልማዝና አሁንም ቢሆን ሚኬል አርቴታ ምናልባትም እንደው ካልፈጠነ የ23 ዓመቱ ተጫዋች በወዳጅነት ጨዋታ ወደ ሜዳ ይመለሳል ከዛም የፉላሙ ጨዋታ ላይ ተቀይሮ ገብቶ እንቅስቃሴዎችን ማድረግ የሚችልበት እድል አለው የሚሉ ዘገባዎችም በርከት ብለው ከወደ ለንደን የተሰሙ ነው የሚገኘው ሌላው ከዚሁ ከአርሰናል ቤት እንግዲህ ሳንወጣ ጁሪያን ቲምበርን የተመለከቱ ጉዳይና አንሳስኪ እንደ ሲሞን ኮሊንግስ ዘገባ ከሆነ በተለይ ጁሪያን ቲምበር የፕሪሚየር ሊግ የጨዋታ መርሃ ግብር እንግዲህ አሃዱ ተብሎ ሲጀመር ኤፕሪል 1 ላይ አርሰናል በኤምሬትስ ስቴዲየም ከፉላም ጋር በሚያደርገው ጨዋታ ጁሪያን ቲምበር ወደ ሜዳ ይመለሳል በዚህ ጨዋታ ላይ እንግዲህ ተጫዋቹ በቋሚነት መጫወት የሚችልበት እድል አለ ተጫዋቹ አሁን ላይ እንግዲህ ከኔዘርላንድ ብሔራዊ ቡድን ካምፕ በህመም ምክንያት ራሱን አግልሎ ከመጣ በኋላ ብዙ ጥያቄዎች ተነሱ ነበር ነገር ግን ተጫዋቹ አሁን በሙሉ ጤንነት ላይ ለቀጣዩ እንግዲህ ኤፕሪል ወር ላይ ለሚደረገው የፕሪሚየር ሊግ ጨዋታ ዝግጁ እንደሚሆንም ነው ዘገባዎችም ያመላከቱ የሚገኘው የሀገራት ጨዋታ እንግዲህ ከሲጠናቀቁ ማርቲን ኦዲጋርድ 3 ሃትሪኮችን አስመዝግቦ ተመልሷል እንግዲህ ኦዲጋርድ በርግጥ በብሔራዊ ቡድን ደረጃ ከእስራኤል ብሔራዊ ቡድን ጋር እንግዲህ ከኖርዌይ ብሔራዊ ቡድን ጨዋታቸውን አድርገው አሸንፈው በወጡበት የጨዋታ እንቅስቃሴ ነበረ የአርሰናሉ የአማካይ መስመር ተጫዋች ፈላጭ ቆራጩ ካፒቴን ማርቲን ኦዲጋርድ 3 ለጎል የሆኑ ኳሶችን አመቻችቶ ማቀበል የቻለው የመጀመሪያው እንግዲህ ከዴቪድ ኦልፍ 39ኛው ደቂቃ ላይ ላስቆጠራት ጎል ለዚህም 59ኛው ደቂቃ ላይ ሶሎርዝ ላስቆጠራት ጎል እና በ83ኛው ደቂቃ ላይ ኤርሊንግ ሃላንድ ላስቆጠራት ጎል አመቻችቶ ማቀበል የቻለበትም አጋጣሚ ያለ ማርቲን ኦዲጋርድ በዚህ ውድድር ዓመት ላይ እንግዲህ በአጠቃላይ እንደው መለስ ብላችሁ ከተመለከታችሁት በጣም አስደናቂ የሚባሉ ቁጥሮችን እያስመዘገበ ይገኛል ነገር ግን ያው ከዚህ በፊት የለመድነው ኦዲጋርድ እና አሁን እየተመለከትነው ያለነው ኦዲጋርድ ተመሳሳይ አይደለም በሚል ነው ትንሽ ትችቶችም ሲሰነዘሩበት የምንመለከተው 35 ሚሊዮን ወጥቶበት 2021 ላይ ነበር ከሪያል ማድሪድ ወደ አርሰናል መዳረሻውን ያደረገው ታዲያ በዚህ ዓመት በፕሪሚየር ሊጉ በ21 ጨዋታ 2 ጎሎችን አስቆጥሮ 4 ለጎል የሆኑ ኳሶችን አመቻችቶ አቀብሏል በቻምፒየንስ ሊጉ በ7 ጨዋታ 3 ጎሎችን አስቆጥሮ 1 ለጎል የሆኑ ኳስ እንደዚሁ አመቻችቶ ያቀበለበትም አጋጣሚ ያለ ለሀገሩ ኖርዌይ በአጠቃላይ እንግዲህ ከ60 በላይ ኢንተርናሽናል ጌሞችን ማድረግ የቻለበትም አጋጣሚ ያለ በኖርዌይ ብሔራዊ ቡድን ቤትም እንደዚሁ ባለፉት 2 ጨዋታ በዩሮ ውድድር ማለት ነው 4 ለጎል የሆኑ ኳሶችን አመቻችቶ አቀብሏል በተለይ በነ ሶሎርዝ እና ኤርሊንግ ሃላንድ የሚመራው የማጥቃት እንቅስቃሴያቸው አስፈሪ በሚባል መልኩ በቀጠለው በኖርዌይ ብሔራዊ ቡድን ቤት በኩል እንግዲህ ከአማካኙ ማርቲን ኦዲጋርድ አሁንም ገኖ እየወጣ ነው የሚገኘው እነዚህ ጉዳዮች እንግዲህ በብዙ መልኩ የተንሸራሸሩ ከሚገኙ መረጃዎች መካከል ይገኙበታል በአህጉረ አፍሪካ ደግሞ ቶማስ ፓርቲን ማንሳት ያስፈልጋል ቶማስ ፓርቲ በሰሞን ቀን አስደናቂ የሚባል እንቅስቃሴን አሳይቷል አይደለ ለጋና ብሔራዊ ቡድን እንግዲህ ጋና በርግጥ እንደው እዚህ ግባ የሚባል እንቅስቃሴን ያሳዩ የሚለውን ጉዳይ ራሱን የቻለ ጉዳይ ነው እንቶና ነገር ግን ቶማስ ፓርቲ የሚያሳያቸው እያንዳንዱ እንቅስቃሴዎቹ እጅግ አስገራሚ ነው ቶማስ ፓርቲ በሰሞን ቀን ለጋና ብሔራዊ ቡድን ልዩነትን መፍጠር ብቻ አይደለም ጎሎችን ማስቆጠር እንደሚችልም በደንብ አሳይቷል ማዳጋስካርን 3-0 በሆነ ውጤት ባሸነፉበት ጨዋታ ጆርዳን አዩ አመቻችቶ ያቀበለው እንኳን 2 ጎሎችን ማስቆጠር ችሏል በርግጥ ጆርዳን አዩ 3 ለጎል የሆኑ ኳሶችን አመቻችቶ ቢያቀብልም እንኳን ቶማስ ፓርቲ ግን በጨዋታው ላይ እንግዲህ ቆንጆ ጎሎችን አስቆጥሯል የጭንቅላት ጎሎችን ነው ያስቆጠረው ወይም ከቆመ ኳስ ነው ያስቆጠረው የቶማስ ጃቫር እንቅስቃሴ እንግዲህ ምናልባትም በዚህ መንገድ ቶማስ ፓርቲ ማሳይቶታል የተባለ ነው የሚገኘው የአርሰናሉ የቆመ ኳስ አሰልጣኝ እንግዲህ አሁንም ቢሆን በቶማስ ፓርቲ ልብ ውስጥ አለ የተባለ ነው የሚገኘው ለማንኛውም በዲፌንሲቭ ሚድፊልደርነት እንግዲህ ግልጋሎትን እየሰጠ የሚገኘው ቶማስ ፓርቲ በአፍሪካ ዋንጫው 2 ጎሎችን በአንድ ጨዋታ ሲያስቆጠር ሌላኛው ኖርዌያዊ ኮከብ በአንድ ጨዋታ ደግሞ 3 ለጎል የሆኑ ኳሶችን በአጠቃላይ 4 ለጎል የሆኑ ኳሶችን አመቻችተው የተመለሱበት አጋጣሚ አለ ሌሎችም ተጫዋቾች አሉ እንግዲህ ያው እዛ ጉዳይ ላይ በዝርዝር መቆየት አልፈልግም ቶማስ ፓርቲን ያነሳውት ግን ቶማስ ፓርቲ በአርሰናል ቤት ያለው ኮንትራቱ የሚጠናቀቀው መች ነው የሚሉ ጥያቄዎችን በብዙ መልኩ ይነሳሉ የቶማስ ፓርቲ ኮንትራት በአርሰናል ቤት የሚጠናቀቀው ወደርንም ጠላንም እንግዲህ በውድድር አመቱ መጨረሻ ላይ ከአርሰናል ጋር ያለው ሁሉሃ ይጠናቀቃል ጁን 30 2025 የቶማስ ፓርቲ ኮንትራት የሚጠናቀቅበት አመት ነው ከአትሌቲኮ ማድሪድ 50 ሚሊዮን ተከፍሎበት ነው የመጣው ተጫዋቹ 2021 ላይ ነው ባለፉት 4 አመታት በኤምሬትስ ስቴዲየም በአርሰናል ቤት አስደናቂ አመታቶችን አሳልፏል በተለይ አርሰናል ቶማስ ፓርቲ ሲኖርና ሳይኖር በሚል በሁለት ጎራ ሐሳቦች ተከፍለው እንዲንሸራሸሩ ያደረገ ተጫዋች ነው ቶማስ ፓርቲ ይህ ተጫዋች እንግዲህ ኮንትራቱ ሲጠናቀቅ ክለቡን ለቀው ወደ ቀድሞ ክለቡ አትሌቲኮ ማድሪድ ወይም ወደ ባርሴሎና በትልልቅ ደረጃ ለመጫወትም ያምራል የሚሉ ሐሳቦችም በርከት ብሎ ሚዛን እየደፉ ይገኛሉ
ነገር ግን በርካታ የአርሰናል ደጋፊዎች ለቶማስ ፓርቴ ኮንትራት ይሰጠው የሚሉ ሐሳቦችን እያነሱ ነው የሚገኘው። ቶማስ ፓርቴ እንግዲህ 31 ዓመቱ ላይ የሚገኘው ይሄ ጋናዊ ኢንተርናሽናል በአርሰናል ቤት ምናልባትም ጥሩ የሚባሉ ግልጋሎቶችን መስጠት እንደሚችል አሁንም ምንም ጥያቄ የለውም። እነ ዴክላን ራይስ እነ ማርቲን ኦዲጋርድ ባሉበት የቡድን ስብስብ ውስጥ እንግዲህ ራሱን በደንብ አስተዋውቋል። ባለፉት 5 ዓመታት በአርሰናል ቤት በቆየባቸው የፕሪሚየር ሊግ የጨዋታ እንቅስቃሴዎች ጎሎችን ማስቆጠር እንዴት እንደሚችልም ተመልክተናል። እንደዚሁም ደግሞ ኳስና መረብን ከማገናኘትም ባለፈ ለጎል የሆኑ ኳሶችን ማመቻቸት እንዴት እንደሚችል ወይም ደግሞ ችሎታው ምን ያክል እንደሆነ በደንብ የተመለከትንበት አጋጣሚ አለ። በእነ መሐመድ ቅዱስ እነ ጆርዳን አዮ አንድሬ አዮና ሲሜኒዮ የሚመራው የጋና ብሔራዊ ቡድን ውስጥም እንደዚሁም ራሱን በደንብ ብቅ አድርጎ ማሳየት የቻለበት አጋጣሚ አለ። ለማንኛውም እንግዲህ ከማዳጋስካርን 3-0 ባሸነፉበት ጨዋታ በ53 ደቂቃ 2 ጎሎችን ማስቆጠር የቻለበትም አጋጣሚ አለ። ለማንኛውም እንግዲህ ቶማስ ፓርቴ በአርሰናል ቤት አሁንም ቢሆን የኮንትራት ማራዘሚያ ይቀርብለታል ተብሎ ይጠበቃል። ሚኬል አርቴታ ይህንን ነገር ያደርጋል ተብሎ ይጠበቃል። በነገራችን ላይ ሚኬል አርቴታ ዛሬ እንግዲህ ልደቱን እያከበረ ነው የሚገኘው። በአርሰናል ቤት በጣም የሚያስደንቁ አመታትን እያሳለፈ ነው የሚገኘው ሚኬል አርቴታ። ብዙዎች ተቹታል። ነገር ግን በፍጹም እኔ ሚኬል አርቴታ የሚተችበት መንገድ አይገባኝም። 276 ጨዋታዎችን አድርጎ 166 ጨዋታዎችን አሸንፏል። 60% የማሸነፍ ንጽጻር ያለው በፕሪሚየር ሊጉ ታሪክ በ200 ጨዋታ 100 ጨዋታዎችን ማሸነፍ የቻለ ብቸኛው አሰልጣኝ ነው። ከቶተንሃም ስፐርስ ከማንቸስተር ዩናይትድ ጋር በተከታታይ ጨዋታዎችን በማሸነፍ ከዚህ በፊት የአርሰናል አሰልጣኞች ያላደረጉትን ነገር ማድረግ ችሏል። አሁን ሚኬል አርቴታ በአርሰናል ቤት በአስደናቂ ቁጥሮቹ አሁንም እንደቀጠለ ነው የሚገኘው። አሁን ግን የልደት በዓሉንም እያከበረ ነው የሚገኘው የመድፈኞቹ ወሳኝ አሰልጣኝ። እንግዲህ በእርግጥ በአርሰናል ቤት አሁንም ቢሆን ስኬቶች ይፈልጋሉ፣ ዋንጫዎች ይፈልጋሉ። ዋንጫዎችን ለማሸነፍ ደግሞ ከአንድሪያ ቤርታ ጋር የተነጋገሩ ዝውውሮችን መፈጸም በቀጣይ የአርሰናል ቤት ተጠባቂ ወይም ደግሞ ከባድ የቤት ስራ ይሆንባቸዋል ተብሎ ይጠበቃል። 43 ዓመት ላይ ደርሷል እንግዲህ ከሱፐር ሚኬል አርቴታ። ለማንኛውም 60% የማሸነፍ ንጽጻሪ ያለው የአርሰናሉ አሰልጣኝ አሁን ላይ እንግዲህ ከዛሬ ልደቱንም እያከበረ ነው የሚገኘው። ከአርሰናል ጋር በተገናኘ የጆናታን ዴቪድ ስም እንግዲህ የተነሳ ነው የሚገኘው። በርካታ የመገናኛ ብዙሃን ድርጅቶችም ዘገባዎችን እየሰሩ ይገኛሉ። ታዲያ አርሰናል፣ ማንቸስተር ዩናይትድ፣ ስፐርስን ጨምሮ እንግዲህ የፕሪሚየር ሊጉ ታላላቅ ክለቦችም ጆናታን ዴቪድ የሌሉን ካናዳዊ አጥቂ ለማስፈረም እንግዲህ ፈላጊ ናቸው። ይህ ተጫዋች በነገራችን ላይ 25 ዓመቱ ላይ ነው የሚገኘው። በዚህ ውድድር ዓመት በፈረንሳይ ሊግ 1 14 ጎሎችን አስቆጥሯል። በሻምፒየንስ ሊጉ 7 ጎሎችን አስቆጥሯል። በአጠቃላይ 33 የጎል ተሳትፎዎችን ማድረግ ችሏል። በውድድር ዓመቱ እንግዲህ ከኮንትራት ነፃ ይሆናል ይህ ካናዳዊ ተጫዋች። ታዲያ አርሰናሎች እንግዲህ ይህንን ተጫዋች ወደ ቡድን ስብስባቸው ለመቀላቀል ከማንቸስተር ዩናይትድ እንደዚሁም ደግሞ ከቶተንሃም ስፐርስ እና ከሌሎችም ክለቦች ጋር እንግዲህ ጠንካራ የሚባል ፍክክሮች የሚጠብቋቸዋል ተብሎ ይጠበቃል። ለማንኛውም የጆናታን ዴቪድ ጉዳይ በብዙ መልኩ የተነሳ ነው የሚገኘው። እውነት እንደው ሚዛን የሚደፋ ከሆነ በሌላ ጊዜ በሰፊው የምንመለስበት ዋነኛ ጉዳያችን ነው የሚሆነው። የማርቲን ዙቢሜንዲን ጉዳይ እናንሳ። ሪያል ማድሪድ የማርቲን ዙቢሜንዲን ዝውውር ከአርሰናል መንጋጋ ለመጥለፍ ወይም ደግሞ ፈልቅቆ ለመውሰድ አሁንም ዝግጁ ነው። ከአንበሳ መንጋጋ ማን ያወጣል ስጋ ነበር። አሁን ላይ ሪያል ማድሪድ ግን እጅግ አስደናቂ የሚባሉ ስራዎችን እየሰራ ይገኛል ተብሏል። ከወደ ሀገረ ስፔን እየወጡ የሚገኙ ዘገባዎች በተለይ ኮፕ ይዘውት የወጡ ዘገባ እንደሚያሳየው ከሆነ የሪያል ማድሪዱ ፈላጭ ቆራጭ ፍሎረንቲኖ ፔሬዝ አሁን የማርቲን ዙቢሜንዲ ወኪሎችን አግኝቶ አናግሯቸዋል። ወኪሎቹም ደግሞ ጥያቄዎችን ለመቀበል ዝግጁ ናቸው ተብሏል። ስፔናዊው እንግዲህ ማርኮ አንቶኒዮ ይህንን ዘገባ አረጋግጦታል። በነገራችን ላይ የስምምነት እንቅስቃሴዎች በጥሩ መልኩ እየሄዱ ነው ተብሏል። ከአርሰናል ጋር እንግዲህ ካስቀድሞ ማርቲን ዙቢሜንዲ ስምምነት ላይ ደርሶ እንደነበረ ይታወቃል። ሪያል ማድሪድ የማርቲን ዙቢሜንዲን ውል ማፍረሻ 60 ሚሊዮን ዩሮን ለማቅረብ ዝግጁ ናቸው። አሁን የተጫዋቹ ውሳኔ ይጠበቀ ነው የሚገኘው። ከአርሰናል ጋር አስቀድሞ ተጫዋቹ እንደተስማማ ይታወቃል። ይሄ የአማካይ መስመር ሰላፊ ተጫዋች ነገር ግን እዛው ስፔን ላይ የሚቆይ ከሆነ ለሪያል ማድሪድ መጫወት የትኛውም ተጫዋች ህልም ወይም ደግሞ የትኛውም ተጫዋች እቅድ ነው። ስለዚህ ሪያል ማድሪድን ይመርጣል ወይስ ደግሞ አርሰናልን ይመርጣል የሚለው ጉዳይ ምናልባትም ቀጣዩ ተጠባቂ ጉዳይ ቢሆንም እንኳን የማርቲን ዙቢሜንዲን ፊርማ ለማግኘት ሪያል ማድሪድ እንግዲህ ሞስት ፕሮባብሊ ከፍተኛ ድል ያላቸው ቡድኖችም መካከል አንደኛው ሆኗል። አርሰናል ግን ምናልባት የማርቲን ዙቢሜንዲን ጉዳይ እንግዲህ ለማካካስ ይመስላል የ20 ዓመቱን የሌስተር ሲቲውን ተጫዋች ቢላል ኤልካኑስን ለማስፈረም ፍላጎት ስለማሳደሩም ተነግሯል። ሌስተር ሲቲ ከሊጉ የሚወርድ ከሆነ እንግዲህ ተጫዋቹን ማጣቱ የሚቀር አይደለም የሚሆነው። በዚህም እንግዲህ ኤልካኑስ ቀጣይ መዳረሻው የት ሊሆን ይችላል በሚሉ ጉዳዮች ነው ብዙ ነገሮች ተጠበቁ የሚገኙት። ነገር ግን የአርሰናል እግር ኳስ ክለብ እንደው ተቀዳሚ ዓላማው የነበረው
የነበረው የማርቲን ዙቢሜንዲ ጉዳይ ነው። ነገር ግን የማርቲን ዙቢሜንዲ ጉዳይ የማይሳካ ከሆነ ደግሞ ሌሎች አማራጮችን መመልከቱ አሁንም ቢሆን የሚቀር አይደለም። ስለዚህ የሌስተር ሲቲ እግር ኳስ ክለብ የአማካይ መስመር ተጫዋች ሆነውን እንግዲህ ወደ ቡድን ስብስባቸው መቀላቀል ዋነኛ አላማቸውም አድርገውት እየሰሩ ነው የሚገኘው። ኤልካኑስ በእርግጥ እንግዲህ እንደ አማካይ ተጫዋች ብቻ አይደለም ግልጋሎቶችን የሚሰጠው እንደ አጥቂም እንደ ተከላካይ የሚያደርጉታል እንዳስፈላጊነቱ። በእርግጥ በአማካይ ቦታ ላይ ነው ብዙ ጨዋታዎችን ያደረገው። ሞሮካዊ ተጫዋች ነው በነገራችን ላይ ሀገረ ቤልጅየም በዌስተርን ዩሮፕ ውልደቱን ያደርግ እንጂ ለሞሮኮ ብሔራዊ ቡድን ነው ጨዋታዎችን ያደረገ ለማድረግ እንግዲህ ቅድመ ዝግጅትን አድርጓል እየተባለ የሚገኘው። ወይም ደግሞ ሰከንድ ናሽናሊቲው ምናልባት ሞሮኮ ቢሆን በቤልጅየም ሀገር ነው የተወለደው፣ ግን ደግሞ ለሞሮኮ ብሔራዊ ቡድን ወክሎ ለመጫወት ዝግጁ ነው ተብሏል። በዚህም እንግዲህ በቀጣይ ቢላል ኤልካኑስ ይሄ የ20 ዓመቱ ተጫዋች እንግዲህ ቀጣይ መዳረሻው ወደ አርሰናል ይሆናል ተብሎ የታሰበም ነው የሚገኘው። ተጫዋቹ ሌስተር ቤት እንግዲህ ፊርማውን ያደረገው 2024 ላይ ከጊንክ እግር ኳስ ክለብ 21 ሚሊዮን ወጥቶበት ነበር የፈረመው። በዚህም እንግዲህ ምናልባትም እስከ 30 እና 40 ሚሊዮን ፓውንድ የሚቀርብላቸው ከሆነ ሌስተር ሲቲ ተጫዋቹን ለመሸኘትም ከምን ጊዜም በላይ ዝግጁ ሊሆኑ የሚችሉበትም አጋጣሚ አለ የሚሉ ዘገባዎችም እንደዚሁ በርከት ብሎ የተሰሙ ነው የሚገኘው። ለማንኛውም መድፈኞቹ አርሰናል እንግዲህ ማርቲን ዙቢሜንዲን የሚያጡ ከሆነ ኤልካኑስን የመጀመሪያ ምርጫቸው አድርገው እንደሚሰሩም ነው አንዳንድ የመረጃ ምንጮችም እያመላከቱ የሚገኘው። ወደ ተከብራችሁ የኢትዮ አርሰናል ዩቲዩብ ቻናል ቤተሰቦቻችን በያላችሁበት የዓለም ዳርቻ ሆናችሁ አብራችሁን ቆይታ ስላደረጋችሁ ስላደመጣችሁን ሀሳብ አስተያየቶቻችሁን ስላካፈላችሁን ከልብ ነው የምናመሰግነው። ኢትዮ አርሰናል ዩቲዩብ ቻናላችንን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰቡ ናችሁ እንድትወዳጁን የአክብሮት ግብዣችን ነው። ለዛሬ ወደ እናንተ ያደረስናቸው ጉዳዮች እንዲህ ባለ መልኩ አጠናቀቅን። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል።